ሰላም አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን ሰነበታችሁ እያልኩኝ ፕሮግራማችን ዛሬም ጀምረናል። ጽናት ሚዲያ በተደጋጋሚ ወደ እናንተ የተለያዩ ሀሳቦችን በማምጣት እንግዲህ ቆይታ እያደረገ ይገኛል። እስካሁን ጽናት ሚዲያን ሀሳብ አስተያየት በመስጠት ከኛ ጋር በመሆን ቆይታችን ሁሉ የምትከታተሉ አድማጭ ተመልካቾቻችን ከልብ እናመሰግናለን። ጽናት ሚዲያን ደግፉ። ላይክ፣ ሼር፣ ሰብስክራይብ በማድረግ እንደከዚህ ቀደሙ ጽናትን በመደገፍ ሁሌም ከጎናችን እንድትቆሙ በታላቅ አክብሮት እንጠይቃለን። ዛሬም አጀንዳዎች ያሉን በዋናነት ከእስረኞች ጋር በተያያዘ የምናነሳው አጀንዳ ነው ያለው። የህሊና እስረኞች በጣም በከፍተኛ ሁኔታ ችግር ላይ እንዳሉ እንግዲህ በተለያዩ መልኩ እያሳወቁ ነው። በተለይ ለፍርድ ቤት ይህን ጉዳይም አሳውቀው እስካሁን በቂ የሆነ ምላሽ እያገኙ አይደለም። በዚህ ጉዳይ ላይ የሚመለከተው አካል ሁሉ ትኩረት እንዲያደርግ እኛም እንደ ጽናት ሚዲያ በጉዳዩ ላይ ካለን ቅርበት ማኳያ የሁኔታውን አስከፊነት ስለምናውቀው ትንሽ ነገር ማለት እንፈልጋለን። እንግዲህ ከዚህም ውጭ አንዳንድ አጀንዳዎች አሉ። እነ ፓስተር ዮናታን አብዛኛውን ድሃና የከተማውን ነዋሪ በዋናነት ያው ድሃ ጠል የሆነ የብልጽግና ፖሊሲ አስተሳሰብ በእነ ዮናታን በኩል ተንጸባርቋል እና ድሃ ከያዘ አይለቅም፣ እንደ ጉንዳን ተጣብቆ አይለቅም የሚል ንግግር መናገራቸውን ሰምተናል። እንግዲህ ጊዜ ካገኘን እንመጣበታለን። ምክንያቱም እነዚህ አይነት ሀሳቦች በዋናነት የመንግስት ፖሊሲዎች ስለሆኑ የብልጽግና መንግስት ለድሃ ያለው አመለካከት ይሄ ስለሆነ እና ከዛም የተቀዳ የብልጽግና የወንጌል ስብከት እንደሆነ ምንም ግልጽ ነው። ስለዚህ እስቲ እናነሳዋለን በሱ ጉዳይ ላይ የፌዴራል ፖሊስ እንግዲህ ባለፈው ጊዜ 47 ሰዎችን አስሬያለሁ ብሏል። እንግዲህ የሐኪሞችን እስካሁን ፍርድ ቤት እየቀረቡ ነው። አንዳንዶቹ ዋስ የተባሉ ሰዎች እንዳሉ ሰምተናል። የተለያየ ቦታ ላይ ያው ዞሮ ዞሮ ሰላማዊ ጥያቄ የሚጠይቁትን ሰዎች አሁንም ስሩ እንደተጠናከረ ነው። እስካሁን ደግሞ ፍርድ ቤት ቀርበው በሽብር የተከሰሱ በፌዴራል ፖሊስም እንዳሉ ሰምተናል። ጊዜ ካለን እንመጣበታለን። ዋነኛ አጀንዳችን ግን ዛሬ የእስረኞች ጉዳይ ነው። የህሊና እስረኞች ጉዳይ ያው እጅግ አሳሳቢ ነው በእውነቱ። እኔ እንኳን ብዙዎቹ ጋር ካለኝ ቅርበትም ብቻ ሳይሆን አብረንም ብዙ ጊዜ የቆየን ወንድሞች እንደመሆናችን መጠን አሁን ያሉበት ሁኔታ እጅግ ያስጨንቀናል። እኔ በጣም ያስጨንቀኛል። በተለይ አሁን ስጋት አለብን ብለው ለፍርድ ቤቱም ካመለከቱ በኋላ እየተሰጣቸው ያለው መልስ ሰው በደንብ ትኩረት ሰጥቶ በዚህ ጉዳይ ላይ ሊነጋገርበት ይገባል ብዬ አስባለሁ። ምክንያቱም አሁን በጣም አስቸጋሪና ፈታኝ ሰዓት ነው። የአብይ አገዛዝ በዋናነት እነዚህን ሰዎች ያሰረው ብዙዎቻችን ወደ እስር ቤት የከተተን የተለየ አመለካከት በመያዛችን ብቻ ሳይሆን ማንነት ተኮር የሆነ የእስርም ጥቃት እና ቶርች የማድረግ አመለካከት እንደሆነ ግልጽ ነው። ይሄ ከጥላቻ የመጣ መበቀል ነው እና ብዙዎቻችን የዛን አይነት ሰለባ ሆነን እንደቆየን ማንም ሰው የሚያውቀው ነው። አሁንም እነዚህ ወንድም እህቶች እስር ቤት ውስጥ ከፍተኛ የሆነ በደል እየተፈጸመባቸው ከዚህ በፊት ከነበሩበት ቦታ ወደ ቂሊንጦ ዞን 4 እና ዞን 5 እንዳሉ እየሰማን ነው። ቃሊቲ ነበሩ። ከቃሊቲ ደግሞ ወደ ዞን 4 ዞን 5 አምጥቷቸዋል። እኔ ዞን 4ንም ስለማውቀው እጅግ አስቸጋሪ ቦታ ነው። በተለይ ለቤተሰብ ጥየቃ ደግሞ ጊዜ የማይሰጥ ከሆነ ቤተሰብ እንደ ልብ ገብቶ ማነጋገር የማይችልበት ሁኔታ እየተፈጠረ ከሆነ የበለጠ ጭንቀቱ በጣም ከባድ በጣም እሱ ብቻ ሳይሆን ደግሞ እዛ ውስጥ ያለ ጥቃቶች አሉ። አንዳንድ ጊዜ የማይታዩ ጥቃቶች አሉ።
የሚታዩ ብቻ ሳይሆን የማይታዩ ጥቃቶች አሉ። እነዛ አይነት ጥቃቶች ምንድነው? የስነ ልቦና ጫና መፍጠር ነው። ለምሳሌ ባልታሰበበት ሰዓት ሌሊት ተገብቶ በፍተሻ ስም ውጡ ማለት እንደዚህ አይነት እና በዛ በጨለማ በዛ ድቅድቅ ጨለማ ሰው ወዴት ነው የሚወጣው የሚል ምክንያቱም የጸጥታው አካል ትጥቅ ያዘ ኃይል ነው። ሁለተኛ ነገር የፖለቲካ እስረኛ ሆነ በሌሊት ውጣ ማለት ምንድን ነው ኮዙ? ፍተሻ ነው እንዳይባል ጠዋት መጥቶ መፈተሽ ይቻላልና እንደዚህ አይነት የስነ ልቦና ጫናና የሰውን የወረመሽ ሰውን የማስጨነቅ እንቅስቃሴዎች አሉ። እሱ ብቻ ሳይሆን የጥቃትም ጉዳዮች አሉ። የታቀደበት አንዳንድ ጊዜ የሚሰሩ ጥቃቶች አሉ። ከዚህ በፊትም በነበረው ጊዜ የምናውቀው ጉዳይ ስለሆነ ማለት ነው። ስለዚህ እነ ክርስቲያን ታደለ ሌሎቹ እዛ አካባቢ ያሉ እነ ዮሐንስ ወያለው እነ ዶክተር ካሳ ተሻገር እንግዲህ አመልክተዋል ለፍርድ ቤት። ግን ለፍርድ ቤት የተሰጠው መልስ ግን እኛ ምንም የፈጸምነው ነገር የለም ነው እያለ ያለው ማረሚያ ቤቱ። እነዚህ ሰዎች ግን በዋናነት ችግሮች እየተፈጸሙብን ነው፣ የደህንነት ስጋት አለብን እና ይህን ጉዳይ ፍርድ ቤቱ ሊመለከትልን ይገባል። ከሰብአዊ መብት አኳያ ከፍተኛ ጥሰት እየተፈጸመብን ነው። አንድ እስረኛ በታሰረበት ግቢ ውስጥ የጸጥታ አካል ገብቶ በሌሊት ላውጣ ብሎ ማስወጣት ሊፈጠርብን የሚችለው ጫና ቀላል አይደለም የሚል ሁኔታ ነው እያነሱ ያሉ። ትክክል ናቸው። እንግዲህ በዚህ ጉዳይ ላይ በጣም አሳዛኝ ሁኔታ ነው ያለው። እንግዲህ የሚመለከተው ሰው በዋናነት የእነዚህን ሰዎች ጉዳይ እየተከታተለ የሚመለከተውም አካል በጉዳያቸው ላይ ጣልቃ እየገባ ማየት አለበት ብዬ አስባለሁ። አንደኛ ፈጣን ፍትህ አጥተው እስካሁን ከመቆየታቸው ውጭ እንደገና እስር ቤት ውስጥ ደግሞ እንደዚህ አይነት የስነ ልቦና ጫና መፍጠር ነገ ጠዋት ምን ሊገጥማቸው እንደሚችል እኔ እሰጋለሁ። በብዙ ነገር ስለምሰጋለሁ እና በጣም ያሉበት ሁኔታ በጣም አስጊ ነው። በዋናነት እዛም ጋዜጠኞችም እነ አባይ ወልዱ፣ እነ ጎበዜ ሲሳይ፣ እነ ዳዊት በጋሻው፣ እነ መስከረም አበራ፣ እነ ገነት አስማማው፣ እነ ቴድሮስ ንብረት በጣም ብዙ ጋዜጠኞችም እንግዲህ ሙያቸውን ተገን አድርገው መንቀሳቀሳቸው በራሱ እንግዲህ በብልጽግና መንግስት ወንጀል ተብለው ከታሰሩ 2 ዓመታቸው ነው። ዋናው ዓላማው ግን ያው የአማራን ልሂቃን በዋናነት በስርም በዱላም በጥይትም ማንበርከክ አለብን የሚል ያው የአገዛዝ ሰለባዎች ናቸው። በእነዚህ ወንድሞች እህቶች ላይ ድምፅ ማሰማት ያስፈልጋል ብዬ አስባለሁ። ፕሮፌሰር ሲሳይ እንኳን እኔ ያገኘሁት ሚያዝያ 2015 ዓ.ም ነው። እንግዲህ አስታውሳለሁ በዚህ በቤተ ክርስቲያኑ ጉዳይ 2 ዓመት አዋሽ 7 ቆይቼ ስመለስ ፌዴራል ፖሊስ አግኝቻቸው ነበር። እንግዲህ የዛን ሰዓት የገቡ አካባቢ ሰዓት ነው ያገኘኋቸው። እስካሁን እንግዲህ እስር ላይ ነው ያሉት ከ2015 ጀምሮ ማለት ነው እና ቀላል ጊዜ አይደለም እያሳለፋሉት ማለት ነው። ከሚያዝያ ጀምሮ ነው ከጊዜ ጀምሮ እስካሁን የተራዘመ እስር ላይ ናቸው ያላችሁት ውሳኔ ሳያገኙ ማለት ነው። በተለይ በነ መስከረም መዝገብ ላይ ያለው ውሳኔ አላገኘም። በነ ዮሐንስ መዝገብም በነ ክርስቲያን ያለው መዝገብ አላገኘም፣ ውሳኔ አላገኘም እና ያ ውሳኔ እየተንገባለለ በሚመጣ ዋናው ነገር አብይም የፈለገው የነሱ መዝገብ በፍርድ ቤት መቋጨት አይፈልግም። ምክንያቱም ቀጥተኛ የእስሩ ትዕዛዝ የመጣው ከአብይ ነው፣ ከአብይ ጽሕፈት ቤት። ማናችንም ቢሆን ዋናው የእስሩ አዛዥ በነገራችን ላይ ከፖለቲካዊ የራቁ ሰዎች ካልሆኑ በስተቀር በሂደቱ ያሉ ሰዎች በደንብ የሚታወቅ። ስለዚህ እስር የሚመጣው የፖለቲካ እስር የሚመጣው ከአብይ ጽሕፈት ቤት፣ አብይ በሚሰጠው አቅጣጫ ብቻ ነው አቃቢ ክስ የሚከፍተው። ፍቱም ሲለው እንደዛው በዛው በተመሳሳይ ነው። አሁን እነዚህ የታሰሩት ምሁራን ምናምን አጠቃላይ በአማራ ትግል ውስጥ ውጭ ቢሆኑ ኖሮ ሊፈጥሩት የሚችለው የፖለቲካዊ መሰባሰብ ፖለቲካዊ
ሀሳቦች ቀላል አይደለም። ምናልባትም እስካሁን የተፈጠረው አንዳንድ እዛና እዚህ መጓተቶችን ምናምን በተወሰነ መልኩ አዳዲስ ሀሳቦችን በማምጣት አንድ ጠንካራ ተቋም ሊፈጠርበት የሚችለው ሂደት ሰፊም ሊሆን ይችላል። ስለዚህ ቀድሞ የፖለቲካ ሊቃኑን በአማራ ጉዳይ ላይ በጣም አክቲቭ የሆኑ ሰዎችን ቀድሞ በእስር የሚያጠቃው አንዱ የአብይ አገዛዝ ከዚህ ከአማራ ጥላቻ ጋር ብቻ የመጣ ሳይሆን የአማራ ሊቃንን ማጥፋት አለብን የሚል እዛ በድሮን እና በታንክና በሰራዊት የሚጨርሰው ህዝብ እንዳለ ሁሉ በእስርም ሊቃኑን ማዳከም አለብኝ፣ ከጨዋታው ማስወጣት አለብኝ፣ ገፍቼ ማስወጣት አለብኝ የሚል አመለካከት ስላለ እና በሊቃን ላይ የሚፈጸም ጄኖሳይድ። ስለዚህ እነዚህ ሰዎች ቀላል ጊዜ አይደለም እስካሁን ያሳለፉት ማለት ነው። እንግዲህ ልብ በሉ ከነሲሳይም በኋላ እንግዲህ እኛ እንኳን በአስቸኳይ አዋጁ ሐምሌ 28 ነው እንግዲህ ከሐምሌ 28 እስከ 2016 ለአንድ ዓመት እንኳን እኔ አብሬያቸው የቆየሁት አዋሽ አርባና አዋሽ ሰመራ ከተማ እነ ክርስቲያን እነ ዮሐንስ እና በጣም ብዙ ልጆች እዛ አካባቢ ያሉት እንግዲህ እስካሁን በእስር ላይ ይገኛሉ። እና በጣም የሚያሳዝነው እስር ላይ መገኘት ብቻ ሳይሆን ታስረውም ራሱ የደህንነት ስጋት እንዳለባቸው እየገለጹ ነው። ይሄ ደግሞ ከዚህ በፊትም እኛም በነበርንበት ጊዜ እንደዚሁ የተለያዩ ጥቃቶች በተለይ በዛን ሰዓት የጦርነት ጊዜም ስለነበረ ያንን አስታከው የተለያየ ጥቃት ለመፈጸም እንቅስቃሴዎች እንደነበሩ እዛ አካባቢ ያሉት የማረሚያ ቤት ፖሊሶች በተለይ አንዳንድ ምንጮች ይነግሩን ነበር፣ ተጠንቀቁ እያሉ ማለት እና በተለይ ማረሚያ ቤቱን ዙሪያ ጥበቃ የሚጠብቁት ምናምን እዛ አካባቢ ያሉት ሰዎች እነሱ ምናልባት አንዳንዶቹ ላያውቁ ይችላሉ እታች ያሉት ሰዎች እና ይሄ የፖለቲካው ትዕዛዝ በህቡ የደራጀው ኃይል ግን ሊያጠቃቸው እንደሚችል ግልጽ ነው። ምክንያቱም ብልጽግና ምናልባት አብዮት እየመጣበት ህዝቡ ወደ አመፅ እየገባ ምናልባት ህዝባዊ ቢተኝነቱ የበለጠ ከስልጣኑ እንደሚያነሳው ካረጋገጠ እኔ የአማራ እስረኞች በከፍተኛ ደረጃ ደህንነታቸው ያሳስበኛል፣ በከፍተኛ ደረጃ። ምክንያቱም አብይ ማለት በዋናነት አጥፍቶ ጠፊ ስለሆነ ማለት ነው። ስለዚህ ለእነዚህ ሰዎች ያላቸው ዳኞች ካሉ ፈጣን ፍትህ ተሰጥቶ ጉዳያቸው መቋጨት አለበት። ያ ካልሆነ በህይወታቸው ላይ የተቃጣ አደጋ ነገ ጠዋት ሊኖር እንደሚችል ምልክቶች ናቸው። እነሱም እየሰጡ ያሉት ይሄ ከቦታ ወደ ቦታ የሚያዟዙሯቸው ራሱ ምን ፈልገው እንደሆነ አይታወቅም። ስለዚህ በህሊና እስረኞች ጉዳይ ላይ በተለይ የሚመለከታቸው የተለያዩ ተቋማት፣ የሰብአዊ መብት ተቋማት ይሰመጉ። ጉዳዩ ምንድን ነው? ሄዶ ለምን አይከታተል? ምናልባት ዶክተር ዳንኤል በነበረበት ጊዜ ይሰመጉ በተሻለ በተወሰነ መልኩ ትንሽም የፊት ጥርስ የነበረው ተቋም እንደነበር አይተናል። እኛም አዋሽ አርባ በነበርንበት ሰዓት መጥቶ ጠይቆ ችግሮቻችን የተናገርነውን በመግለጫ ወጥቷል፣ ምንም እንትን ሳይል። አሁን እነዚህ ሰዎች ችግር አለብን እያሉ ነው። እዛ አካባቢ ያለ ሰው የሚመለከተው በተለይ የሰብአዊ መብት ተቋማት እነዚህ ሰዎች ፕሮቴክት የሚደረጉበት ነገር መጠበቅ አለበት። ምክንያቱም ነገ ጠዋት ህዝቡ ስለሚያስፈልገው ማለት ነው። ስለዚህ የህዝቡ ሊቃን የአብይ መንግስት የጄኖሳይድ የማጥፋት አንዱ ፖሊሲው ስለሆነ በእስር ከሚያጠፋቸው በላይ ቶርች እያደረገ ደግሞ ፊዚካሊም ደግሞ ሊያጠቃቸው የሚችልበት ምልክቶች ስላዩ ነው እነዚህ ሰዎች በተለያየ መልኩ ሀሳብ አስተያየታቸውን ህዝቡ ያውቅልን እያሉ መልእክት የሚያስተላልፉት። ከዛው የሚወጣ መልእክት ነው በተጨባጭ ማለት ነው። ስለዚህ ይሄ ነገር በጣም ሁሉም ሰው ትኩረት ሊሰጠው ይገባል። የእስረኞቹ ጉዳይ ትኩረት ሊሰጠው ይገባል። አንዱ የትግል አካል ነው። የታሰሩ ሰዎች ከታሰሩ በኋላ ማንም ሰው የማያስታውሳቸው በቃ አንዴ ገብተዋል በእነሱ ጉዳይ ሳይሆን ወደፊት ብቻ ነው ትግሉን እንትን ማለት ያለብን የሚለው አካሄድ ራሱ ተገቢ አይደለም። ምን ያልቀበለው የእስረኞች ጉዳይ ራሱ አንዱ የትግል መሳሪያ ነው። ስለዚህ እስረኞች እኮ የታሰሩበት እኮ ኮዝ ስላለ ለህዝባቸው ብለው የታሰሩት። ስለዚህ የህዝባቸውን ዋጋ ማርከስ ይሆናል። በእነሱ ጉዳይ ላይ ጊዜ መስጠት ያስፈልጋል። አንድ የትግል አካል ስለሆነ ማለት ነው። የበለጠ ሰው እንዲቆጭ፣ የበለጠ ሰው ደግሞ ለመብቱ እንዲነሳ
የሚያደርገው የእስረኞቹን ኮዝ እንደ ኮዛችን አድርገን ማየት እንችል። የትግል አካል ደግሞ መሆኑን ደግሞ ካወቀን ደግሞ ትኩረት መስጠት አለብን። በተለይ በደጋጋሚ ጊዜ በዚህ ጉዳይ ላይ በጣም መሰረታዊ የሆኑ ስህተቶች እኔ ስለማይ ትክክልም አይደለም ብዬ ስለማስብ፣ ስለዚህ ዋናው አሁን መደረግ ያለበት እነዚህ ሰዎች ህዝቡ ይወቅልን ያሉበት መንፈሱ ምንድነው? እሱ ሊታይ ይገባል። ኦኬ ህዝቡ ካወቀላቸውስ በኋላ ምንድነው ማድረግ ያለብን የሚለው ችግሩን ካወቅን የችግሩን ጥልቀት ከተረዳን እነዚህ ሰዎች ደህንነታቸው የሚጠበቅበት መንገድ ለሚመለከተው አካል ሁሉ በተለያየ መልኩ መጫወት ነው። የነሱ ጉዳይ አንድ ኮዝ ብቻ ሆኖ በተለይ በውጭ ያለው ሰው በሰላማዊ ሰልፍ ከፍተኛ የሆነ ጫና በመፍጠር ሚዲያዎችን በመጠቀም ጫና በመፍጠር ሊያግዛቸው ይገባል፣ ከጎናቸው ሊቆም ይገባል። የእስረኞቹ ጉዳይ አንድ ኮዝ አድርጎ ስለዚህ እንደዚህ አይነት ነገር ላይ ጫና መፈጠር አለበት። ምክንያቱም የአብይ መንግስት እየወደቀ ሲመጣ ራሱን ችሎ የሚወድቅ መንግስት አይደለም። አብይ ራሱን ችሎ የሚወድቅ መንግስት አይደለም፣ ሌሎችንም ይዞ የሚወድቅ ነው። ያ የበቀል ሂሳብ አለበት። እንደዚህ አይነት እኔ በኢትዮጵያ ታሪክ ውስጥ በቀለኛ አጠቃዋለሁ ብሎ የሚያስበውን ሰው ለማጥቃት እስከ የትኛውም ጥግ መሄድ የሚፈልግ ሰው ከአብይ ውጭ በእውነት ነው የምለው በታሪክም አላነበብም። እና ሰው የማይልቅ በቀለኛ ነው። ስንታየው ማጥቃት አለብኝ ብሎ የሚያስብ ከሆነ 10 እና 5 ጊዜ ቢያስረው ምን ችግር የለውም። በቀን ነው እሱ በቃ በዛ መንፈስ ነው በተደጋጋሚ ጊዜ ዋጋ ሲያስከፍል ነበር ማለት። በቀጥታ ከሱ ቢሮ በሚመጣ የእስር ደብዳቤ ነበረ በፌደራል ፖሊስ እየተያዘን አንገታችንን ወደ እስር ቤት የሚያስገቡ እና ያ ሂደት ዛሬ በነ መስከረም ላይ ያ ሂደት በነ አቶ ዮሐንስ ላይ በነ አቶ ክርስቲያን ላይ እየተፈጸመ ነው። ሌሎቹ እስሩን መፈጸም ብቻ አይደለም ደግሞ የሚያሳዝናቸው ፊዚካሊ ሜንታሊ ቶርች የሚያደርግበት ደግሞ ቀላል ነገር አይደለም። ማጥቃት ሲፈልግ 95 ዲግሪ ሙቀት ያለበት ቦታ ላይ ሄዶ እዛ በረሃ ላይ መቀቀል፣ በዛ በረሃ ተቀቅለ ማየት፣ ከስተህ ተጨማደ ማየት የሚያስደስተው ሰው እጅና እግሩ በዱላ ተሰብሮ ተደብድቦ ፍርድ ቤት ተደብድብ ያለው ምናምን ብሎ የሚናገሩትን ሰው መስማት የሚያስደስተው ሰው አብይ ማለት መገለጫው ነው። እና በዚህ ደረጃ ነው እንግዲህ የአብይ ለውጥ ማለት ነው በኢትዮጵያ ውስጥ የሚጻፍለት ነገ ጧት ለትውልድ ብቻ አይደለም ለልጆቻችን የምንነግረው ይሄ እንደዚህ አይነት ገዳይ በዘመናችሁ ነበር ብለን የምንነግረው ይሄ ሌላ ታሪክ ስለሌለው ስለማናውቅ። ስለዚህ የእስረኞቹ ጉዳይ ሊታሰብበት ይገባል። መጨው ያስፈልጋል። ያሉበት ሁኔታ መከታተል ያስፈልጋል። በተለይ እዛ ማረሚያ ቤት ውስጥ ያሉት ሰዎች የጸጥታ መዋቅር ውስጥ ያሉት እታች ያላችሁ ሰዎች ደግሞ የበለጠ እናንተ ከህዝቡ ጋር ያላችሁ ውግንና ይታወቃል። የህዝብ ልጆች ናቸው። ስለዚህ የእነዚህን ልጆች ሁኔታ በየትኛው ጊዜ በነቃ ሁኔታ መከታተል አለባቸው። ከዚህ በፊት የነበረው ልምድ እየተጠቀማችሁ መከታተል አለባቸው። ምክንያቱም አገዛዙ እያበቃለት ሲመጣ ምን ሊያደርግ እንደሚችል ስለማይታወቅ የሚታመን አገዛዝ ስላልሆነ በንቃት እዛ አካባቢ ያላችሁ በተለይ ወንድም እህቶች ከዚህ በፊት የነበረው ልምዳችሁን እያያችሁ በንቃት ልትከታተሏቸው ይገባል ማለት ነው። ምክንያቱም ነገ ጠዋት ይሄ ህዝብ አገሪቷን ሲቀበል ይሄ ዛሬ እየተደበደበ እየተገደለ ያለ ማህበረሰብ ነገ ጠዋት ለውጥ በትግሉ ለውጥ ያመጣል። በትግሉ ለውጥ ሲያመጣ የለውጡ ባለቤቶች እዚህ እስር ቤት ውስጥ ያሉ ሰዎች ናቸው። ስለዚህ ነገ አገር የሚቀበሉ ናቸው፣ አገሪቷን የሚያሳዱ ናቸው። የማረሚያ ቤት ኃላፊዎችም የሚኒስትሮች ምክር ቤትም የሚመደቡት ሰዎች እነዚህ ሰዎች ናቸው። ስለዚህ ኃላፊነት አለባችሁ፣ ታች ያላችሁ ሰዎች መጠበቅ መቻል አለባችሁ ብለን ሁልጊዜ አደራ እንላለን። ምክንያቱም አገዛዙ ሁለት አይነት መልክ ስላለው አንድ የመንግስት መዋቅር አለው፣ አንድ የህቡ መዋቅር አለ። የህቡ መዋቅሩ በዋናነት የሚፈለጉትን ሰዎች ማጥቃት ነው የሚፈልገው በየትኛውም ተቋም እየገባ ማለት ነው። ስለዚህ እናንተ ደግሞ እነዚህን ኃይሎች መጠበቅ አለባችሁ ማለት ነው። የህዝብ ሰዎች የህዝብ ልጆች ናቸው፣ እነሱ መጠበቅ ኃላፊነት አለባቸው። ውጭ ያለነው ሰዎች ግን ከየትኛውም ጊዜ በላይ መጫው መቻል አለብን። የደህንነታቸው ጉዳይ ስለሚያሳስብ ይህንን የምናገረው እኔ ከተሞክሮ ነው፣ በተግባር ስላየሁት ነው። ችግሮች አሉ፣ ምልክቶች አሉ።
ስለዚህ እነዚህን ወንድም እህቶች ጊዜ ሰጥተን ልናዳምጣቸውና የሚመለከተው አካል ግፊት ማድረግ አለበት ብዬ አስባለሁ። ሚዲያው መጫው አለበት። የሚመለከተው የሰብአዊ መብት ተቋማት በጉዳያቸው ላይ ገብቶ መጠየቅ አለበት። በተለይ ደግሞ የህግ ክርክሩ ላይ ያላችሁ በፍርድ ቤት ውስጥ ያላችሁ ጠበቆችን ምናምን ጉዳዩን ወደ ሚዲያ የሚወጣበት ጉዳይ በጣም ልትፈጽሙ ይገባል ብዬ አስባለሁ። ምክንያቱም የደህንነት ስጋት አለብን የሚል መልእክት እያስተላለፉ ስለሆነ በጣም የሚያሳዝነው የፌዴራል ፖሊስ በቅርቡ 47 ሰዎችን በቁጥጥር ስር አድርጌያለሁ ብሎ በተለይ ከሕክምና ሙያተኞች ሰላማዊ ጥያቄ ጋር በተያያዘ ሰዎችን እንዳሰረ ሰምተን፣ ግን 47 ሰዎችን ያሰረው ፌዴራል ፖሊስ አንድ ስዩም ተሾመን እንኳን መያዝ አቅቶት ይኸው አሁንም ፍርድ ቤት ስዩም ተሾመ ተሰውሯል እያለ መልስ እየሰጠ ነው። አንዴ አልተገኘም፣ አንዴ ጠፋብንና ሁለት እኮ ሊያፍሩ እኮ ይገባል እኮ። እዚህ ሀገር እኮ መንግስት የሚባል እኮ የለም። መንግስት የሚባል የመንግስት ቅርጽ እንኳን ያለው ማለት ነው። እኔ ፍርድ ቤት ውስጥ ያሉ ዳኞች ሪዛይን የሚያደርጉበት ጥያቄ ቢኖር አንዱ ይሄ ነው። ምክንያቱም እንዴት አይነት አስፈጻሚ አካል ለህግ ተርጓሚ የሚሰጠው መልስ ራሱ የትንቢት መልስ ማለት ነው። 47 ሰው ማሰሩን የሚገልጽ ፌዴራል ፖሊስ ተቋም፣ ትልቅ የጸጥታ መዋቅር ያለው ተቋም አንድ አክቲቪስት ቁጭ ብሎ የሌታ ነው የኛ የሚባል የሆነ ዩቲዩብ ላይ ቁጭ ብሎ 48 ሰዓት የሚለፈልፍና አክቲቪስት አጣሁት ተሰወረብኝ ምናምን ታውቆ እኛ ከፈለጋችሁ እኮ እዛ የሚሰራበትን ቦታ እኛ አድራሻውን፣ ቀበሌውን ምናምን ስልክ ቁጥሩን ማስቀመጥ እንችላለን። እንዴት የጸጥታ ቃል ስዩምን አጣሁት ይላል? እና ይሄ የሚያሳየው አጠቃላይ የፍትህ ስርዓቱ ፌል እንዳደረገ በተለይ ደግሞ የዚህ የጸጥታው መዋቅር በዋናነት የብልጽግና በቃ ኤጀንት የሆነ የፓርቲ ተለጣፊነቱን በአደባባይ መናገር ብቻ የሚቀረው የፓርቲ ልሳን እንደሆነ ምንም ጥያቄ የለም። በቃ አንድ ባለስልጣን የሚያዘውን የሚያስፈጽም እንደሆነ ይሄ እኮ ማሳያ ነው። ምክንያቱም ስዩም ተሾመ የብልጽግና ልሳን ነው፣ የብልጽግና ድምፅ ነው። ምክንያቱም አብይን ሰው ቅንድቡ አያምርም ምናምን ብሎ የሚለውን ሁሉ የሚሳደብለት ነው። አሁን ጦርነት ውስጥ ሲገባ እንደ ስዩም አይነት የፕሮፓጋንዳ ስራ የሚሰሩ ሰዎች በቃ አክቲቪስቶቹ ያስፈልጉኛል ብሎ ስለሚያምን እነሱን ፍርድ ቤት ቀርቦ በዚህ ጉዳይ ላይ አስተያየት እንዲሰጡ አንድም አይፈልግም። ሁለተኛ በእነ ክርስቲያን ጉዳይ ላይ ደግሞ ራሱ ፍርድ ቤት መቆም ጥዩፍ ነው ለስዩም እና በጣም እኮ ነው የሚያሳዝን። አሁን ፖሊስ ይሄንን ሰው ይዞ ፍርድ ቤት ለማቅረብ ተቸግረ ያለው ከአቅሜ በላይ ሆኗል። እንደውም አሁን ተሰውሮብኛል ነው ያለው። እና ይሄ የሚያሳየው ምንድነው? የፍትህ ስርዓቱ እንዴት እንደወደቀ፣ የጸጥታው መዋቅር እንዴት አይነት የአንድ ገዢ ፓርቲ ወገንተኛ እንደሆነ ከምንናገረው በላይ በተጨባጭ ስዩም ማሳያ ነው፣ የስዩም ጉዳይ ማሳያ ነው። እና ዳኞቹ እዛ አካባቢ ላይ ያሉ ዳኞቹ አንዳንድ ጊዜ ይገርምኛል። እንደዚህ አይነት በጣም ስላቂ የሆኑ ነገሮች ከዚሁ ከፖሊስ የሚመጣለትን መልስ እየጠበቀ በእስረኞች ላይ ተጨማሪ ጊዜ ቀጠሮ እየሰጠ ይህን ጉዳይ ማብላላቱ በጣም የሚያሳዝን። አንዳንድ ጊዜ እኮ ለዚህ እኮ ነው የፍትህ ስርዓቱንም ሁሉ እኮ አንዴ ተጨምቆ የሚታይበት መንገድ ይሄ እና አሁን እየሰማን ያለ ነው ስዩም ተሾመ አሁንም ሊመጣ እንዳልቻለ ነው። በተዘዋዋሪ ፌዴራል ፖሊስ ከዚህ በፊት ኢሳያስ በላይ የተባለ የኢንሳ አባል የነበሩ ከአዋሽ ከፌዴራል ፖሊስ ወደ ሰመራ በመውሰድ እዛ በምርመራ ክፍል ተደብድቦ ህይወቱ እንዳለፈ መስማት ብቻ አይደለም፣ እኛ በዛ በሂደቱ በአካሉ ላይ ስለነበርኩኝ እኔ በጣም በቅርብ ሲደበደቡ ከነበሩ ሰዎች የሰማሁትን እኔ እንኳን ከእስር ቤት ከወጣሁ በኋላ የሰብአዊ መብት ኮሚሽን በጉዳዩ ላይ ሀሳብ እንድሰጥ በዚህ ጉዳይ ላይ ጠርቶኝ ይህን ጉዳይ በደንብ አስረድቻለሁ። እና ይሄ ልጅ ተደብድቦ ነው የሞተው። 11 ሰዎች ነበሩ የኢንሳ ልጆች
እጅግ በጣም ዘግናኝ የሆነ ድብደባ ነው ሲደበድባቸው ነበሩ። እነ መልአክ የተባሉ እነዛ 11 የኢንሳ ልጆች ለፋኖ መረጃ ተሰጣላችሁ በሚል ከፍተኛ የሆነ ቶርቸር ሲፈጸምባቸው ነበሩ። የበቀል ዱላ ሰው እንደዛ ይደበደባል እና ሽባ ሆነው ነበር ወደ ክፍላቸው የሚገቡት። በተጨባጭ እኛ እዛ በቆየንባቸው ጊዜ የተነገረን ብቻ ሳይሆን ተደብድበው እጅና እግራቸው ተሰብረው የምንደግፋቸውና በክራንች ሲሄዱ የነበሩ ሰዎች ናቸው ይሄ መረጃ የሚያውቁት። እና ከነሱ በሰማነው ቃል በቃል እንኳን ይሄ ልጅ በሌሊት እየተጠራ ሲደበደብ እንደነበርና ኩላሊቴን አመመኝ ብሎ ደም በደም ሆኖ ወደ ሕክምና እንውሰደው ገንዘብ አዋጡ ተብለው ገንዘብ አዋጣው ወደ ሕክምና በአንድ መኪና ወስደውት ልጁ አልተመለሰም፣ ሞተ ነው የተባለው። ስለዚህ ይሄ ልጅ እንደዛ ተደብድቦ ደሙ እየፈሰሰ ሕክምና ሄዶ ሞተ ከተባለ ማን ደብድቦት ነው የሞተው? እስር ቤት ያለ ሰው ማን ደብድቦት ሊሞት ይችላል? እና አሁን ፌደራል ፖሊስ የሚክደው ይሄ ነው። የፎረንሲክ ማረጋገጫ አለኝ በጤና ችግር ነው ህይወቱ ያለፈው እንጂ እኛ ደብድበን አይደለም ስማችን እየጠፋ ነው የሚለው ስላቅ እኮ ነው እኮ። ተደብዳቢዎች እኮ አሁን እስር ቤት ሆነው እኮ ለፍርድ ቤት መሰከሩ እኮ ደግሞ እየመሰከሩ ነው። አሁንም ፍርድ ቤት ቀርበው ይህን የተናገሩት እኛ ራሳችን ምስክር ነን። ኢሳያስ ተደብድቦ መሞቱ እናውቃለን፣ ለምን ትከዳላችሁ እያሉ እኮ ነው። እና የጊዜ ጉዳይ እኮ ነው፣ የሚያስጠይቃችሁ ጉዳይ እኮ ነው። ይሄ እኮ በወንጀል የሚያስጠይቅ ጉዳይ ነው። ስለዚህ እናንተ የሞተውን ሰው ለመሸፋፈን የፎረንሲክ ማስረጃ አለን፣ እሱ እኮ ይቻላል እኮ፣ አቅም አላችሁ እኮ፣ የመንግስት አቅም ይዛችኋል፣ የጸጥታው መዋቅር ይዛችኋል። ይህንን ወረቀት ማምጣት ትችላላችሁ። ሐሰተኛ ሰነድ እኮ ማዘጋጀት ይቻላል። እውነታውን ግን መቀየር አይችልም። እውነታው ኢሳያስ ተደብድቦ ነው የሞተው። ተደብድቦ ስለመሞቱ ደግሞ ከኢሳያስ ጋር አብረው በአንድ መዝገብ ላይ የተያዙ ሰዎች የዓይን እማኞች ናቸው። እነሱም ተደብድቦ ስላዩት ከፍተኛ ድብደባ ተፈጽሞባቸዋል። እና ይሄንን ነገር መካድ አይቻልም። አሁን ፌደራል ፖሊስ በኢሳያስ በላይ ጉዳይ ላይ ሚዲያው ምናምን ሲጨው ይሄንን ለማስተባበል የሄደበት ርቀት ተቀባይነት የለው። ወንጀል ነው። ወንጀል ተፈጽሞ ወንጀሉን ደግሞ የሚፈጽሙት ደግሞ ይታወቃሉ። እነ ፈይሳ ደሜ እነ ኮማንደር ማነው በስም መጥራት እንችላለን። እነ ኮማንደር አዱኛ ምን እንደሚፈጸም እዛ ቤት ውስጥ ይታወቃል። ስለምናውቃቸው ነው ይሄንን የምናገረው ማለት ነው። ስለዚህ የጊዜ ጉዳይ ነው። የወንጀሉ ተባባሪ ብቻ ሳይሆን የወንጀሉ ማስተር ማይንዶች ህግና ስርዓት በሚፈጠርበት ሀገር ላይ ተጠያቂ ከመሆን አታመልጡ። አሁን ዋናው ሊሰመርበት የሚገባው እዚህ ላይ ተጠያቂ የማትሆኑበት ሀገር አትኖርም፣ ልትኖርም አይገባም። ስለዚህ ባፈሰሳችሁት ደም በገረፋችሁትና ባስለቀሳችሁት እንባ ልክ የምትከፍሉበት ዋጋ አለ። ይሄ ዋጋ ደግሞ ትናንትና በፍጹም ይሄንን የጨለማ ዘመን አናይም ብለው ሲመጻደቁ የነበሩ ሰዎች ምን ላይ እንደሆኑ ዛሬ አይታችኋል። ነገ ደግሞ ወጣው የእናንተ ነው። ይሄንን እናስታውሳቸዋለን፣ በታሪክ ፊትም እናስታውሳቸዋለን። ስለዚህ ያፈሰሳችሁ ደም ያፈሰሰው እንባ ከአዋሽ 7 እስከ ሰመራ ከፌደራል ፖሊስ እስከ ጠረፍ የወሰዳችሁ የምታሰቃዩት ሰው ይታወቃል። በሂደቱ ያለፈን ሰዎች ደግሞ ለዚህ ምስክርነት አለ በህይወት አለ። ስለዚህ የፈጸማችሁት ወንጀል መሸፋፈን አይቻልም። የፎረንሲክ ማስረጃ ያለን ተብሎ ኢሳያስን እኛ አልገደልንም የሚል ማስተባበያ የሚሰራ አይደለም። የሰው ሰነድ ምስክር አለ። ከእናንተ የወረቀት ማስረጃ ይልቅ የዓይን እማኞች አሉ። ስለዚህ እነዚያ የዓይን እማኞች በቂ ማስረጃ ስለሆኑ አሁንም ለፍርድ ቤት እያስመዘገቡ ነው። ስለዚህ በዚህ መሰረት የኢሳያስ አባሎች የነበሩ በአንድ መዝገብ ተከሰው ቀድሞ ተጠርጥረው ታስረው የነበሩ ሰዎች ዛሬ ፍርድ ቤት ላይ አሳውቀዋል። እኛም ምስክር መስጠት እንችላለን። ኢሳያስ ተደብድቦ ነው የሞተው።
ደብዳቤዎቹም እነከሌ ናቸው ብሎ በስም ጠቅሰው ተናግረዋል። ስለዚህ ይህንን ማስተባበል አይቻልም ለማለት ነው። በዋናነት የእስረኞች ጉዳይ በጣም አሳሳቢ ነው። ሌላም እንደዚሁ በተመሳሳይ 50ዎቹ ከአዲስ አበባ ታፍሰው እንደዚህ የታሰሩ ሰዎች እና አሳምነው በጣም ብዙ ሰዎች እዛ እስር ቤት ላይ ነው ያሉት። እንግዲህ ቀላል ሰው አይደለም እውነት ለመናገር እዛ ሲያስፈር እና በጣም ብዙ ሰዎች ናቸው። እኔ እንኳን ስም እንኳን ጠርቼ አንዱን እንትን እንዳልል ነው እንጂ በጣም ከ100 እስከ 200 በላይ የአማራ ተወላጆች በከፍተኛ ስቃይ ውስጥ ናቸው። እኛ እንኳን የምናውቃቸው ማናውቀውን ደግሞ ቤት ይቁጠሩ። ስለዚህ ይሄ ሁሉ ሰው የታሰረው በአንድ ጉዳይ ነው። እሱም የማንነቱ የአማራነት የማንነት ጉዳይ ያሳሰበው አንዱ ወንጀል የሚባል ነገር አለ። የፈጠራ ወንጀል አሳሪው ደግሞ ግልጽ ነው፣ ይታወቃል። ስለዚህ አሳሪው አካል እስከየት ነው የሚያቆያቸው የሚለው መተንበይ ባንችል፣ የእነዚህ ሰዎች ጩኸት ግን ሊሰማ ይገባል። የእነዚህ ሰዎች አሁንም ስጋት አለብን የሚለው ስሜታቸው ሁላችንም ማዳመጥ አለብን ብዬ አስባለሁ። በጉዳያቸው ላይ እየተከታተልን መልስ መስጠት አለብን። ከዚህ በፊትም እንደዚሁ አንድ ወንድማችን ሞላው አዘዘው በከፍተኛ ሁኔታ ቶርች አድርገውት ነበረ። ከዚህ በፊት ሲታሰብ እኔ እንኳን ባገኘው ሰዓት ላይ ከጨለማ ቤት ውስጥ ገብቶ የአይን ችግር ስለነበረበት አይኑ እስከ መታወር ደርሶ ማየት አቅቶት እንደነበረ የምናስታውሰው እና ብዙ ሰዎችን የሚያደርጓቸው እንደዛ ጨለማ ውስጥ በማስገባት የአይን ሌንሳቸው ሁሉ አዳክመው ማውጣት፣ ድብደባና የስነ ልቦና ጫኑ ቀላል አይደለም እና ይህንን ከማድረግም በላይ ደግሞ አሁን ደግሞ ያሉበት የማረሚያ ቤት ውስጥ ሌሊት እየተገባ እስረኞች ውጡ እየተባለ ፍተሻ ነው በሚል ማስወጥ ምን ማለት እንደሆነ ግልጽ አይደለም። እኔ ስጋት ስላለኝ ነው በእነዚህ ጉዳዮች ላይ መከታተል አለብን ብዬ አስባለሁ። እንግዲህ ዛሬ በዋናነት ማንሳት የፈለኩት በእስረኞች ጉዳይ ላይ ነው። ሁሉም ሰው ተናግሯል በዚህ ጉዳይ ላይ ችግር አለብን ብለው። እንግዲህ እየከፈላችሁት ያለው ዋጋ ከልብ በጣም የሚያሳዝን ነው። ባለፉት ከ2 ዓመት በላይ ማለት ነው እንግዲህ በጣም ተሰቃይታችኋል። ይህ ስቃይ የህዝብ ስቃይ ነው። እንግዲህ ያው ያለፍንበት ችግር አንዱ እንደዚህ አይነት እስሮች ሲገጥሙ በዋናነት ፈጣን ፍትህ ደግሞ ማጣት የበለጠ ህመሙ ከባድ ነው። ለማንኛውም ባላችሁበት በርቱ፣ አይዟችሁ እያልን ሀሳብ አስተያየታችሁን ሁልጊዜም ወደ ሚዲያ የምታወጡበትን መንገድ እየፈለጋችሁ እኛም ድምፅ ከመሆኑ በኋላ አንልም። የእስረኞቹን ቤተሰብ አይዟችሁ ማለት እንፈልጋለን። ይሄ ጊዜ ያልፋል፣ ይሄ ጨለማ ዘመን ያልፋል። ስለዚህ የያዛችሁት እውነተኛ ዓላማ እስከሆነ ድረስ ለነፃነት የሚደረገው ትግል ትክክለኛና ተገቢነት ያለው ዋጋ ነው እየተከፈለ ያለው። ይህንን መጨረሻውን ግን ለማየት እንግዲህ ሁላችንም እንጓጓለን። በርቱ፣ አይዟችሁ ማለት እፈልጋለሁ። የዛሬ ፕሮግራሜን እዚህ ላይ ያበቃለሁ። ጽናት ሚዲያን ስላዳመጣችሁኝ ከልብ እያመሰገንኩኝ በሚቀጥለው በሌላ ፕሮግራም እስክንገናኝ ጽናት ሚዲያ ላይክ፣ ሼር፣ ሰብስክራይብ በማድረግ ከጎናችን በመቆም ድጋፍ አስተያየታችሁን በመስጠት አብራችሁ እንድትሆኑ በድጋሚ እጠይቃለሁ። ስላዳመጣችሁኝ አመሰግናለሁ።